መዲና ሳዑዲ አረቢያ እንደ አውሮፓውያን አቆጣጠር በጁን 632 ላይ ነን። ከተማዋን ታላቅ ሐዘንና ድንጋጤ ውጧታል። የከተማዋ ተወዳጁ ሰው ከትንሽ ህመም በኋላ ህይወታቸው አልፏል። እኚህ ሰው መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እኚህ ሰው የሚመሩትን ህዝብና ሀገር ያለ መሪ ትተው ወደ አኺራ ከተጓዙ ገና ሰዓታት መቆጠራቸው ነው። ይህ ህዝብ ሳይበታተንና እሳቸውን ተክተው የሚያስተዳድረውና የሚያጽናናው መሪ በአስቸኳይ ይፈለጋል። ተተኪ መሪ ወይም በአረብኛው ኸሊፋ። ይህ ከረሱል ሞት ቀን ሀ ብሎ ጀምሮ ለሺህ ዓመታት ከብሮ የዛሬ 100 ዓመት ላይ በመጨረሻው የቱርክ ኸሊፋ መወገድ የተንኮታኮተው የኢስላም የኺላፋ ታሪክን የሚያወሳ ተከታታይ ታሪክ ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ካላተሞታቸው 10 ዓመት በፊት መልእክተኛውና የመካ ሙስሊሞች መካ ላይ ጭቆና ሲበዛባቸው ወደ መዲና መሰደዳቸው ይታወቃል። እነዚህ ስደተኛ የመካ ሙስሊሞች ሙሃጅር ወይም ስደተኛ የሚል ስም ተሰጥቷቸዋል። እነሱን ተቀብለው የተንከባከቡና የረዱት የመዲና ሰዎች ደግሞ አንሳር ወይም ረዳቶች የሚል ስም ተሰጥቷቸዋል። እነዚህ ሁለት ቡድኖች ታዲያ በአንድ ላይ ሰሃቦች ወይም የመልእክተኛው የቅርብ ወዳጆች ይባላሉ። የመልእክተኛውን ማለፍ ተከትሎ ታዲያ ይህንን ህዝብ የሚያስተዳድረውን ተተኪ ወይም ኸሊፋ ከሁለቱ ግሩፖች ውስጥ ካንዱ መሆኑ አይቀሬ ነው። ታዲያ የመጀመሪያውን ተተኪ ማን ይሆን? እንዴትስ ተመረጠ? ነገሩ እንዲህ ነው። የነብያችን ሞት እንደተሰማ ይህንን አባቱ የሞተበትን ህዝብ ተተኪ አባት ሆኖ የሚመራ የሚያጽናና መሪ ያስፈልጋል በሚል ወዲያውኑ የመዲና ሰዎች ወይም አንሳሮች ቀጣዩን ተተኪ ለመምረጥ ተሰበሰቡ። አንሳሮች በብዛት መብለጣቸውና ሀገሩም የነሱ በመሆኑ ለተተኪነት ተገቢዎቹ እነሱ እንደሆኑ አምነዋል። ነገር ግን በስብሰባ ላይ ሳሉ ከስደተኞቹ ወይም ከሙሃጅሮቹ ውስጥ ሁለቱ ትላልቅ ሙሃጅሮች አቡበክርና ዑመር ወደ ስብሰባው በመምጣት ስብሰባውን አቋረጡት። ከዚያም እኛ ሙሃጅሮች ከናንተ በ10 ዓመት ቀድመን የሰለምን ለእምነታችን ስንል የተሰደድን አላህም ቀዳሚዎቹ ሲል ያከበረን በእስላማዊ ዕውቀትም ከናንተ የበለጥነንና ረሱልን ተክቶ ህዝቡን ማስተዳደር ለኛ ይበልጥ የተገባ ነው አሉ። በዚህ ጉዳይ ጥቂት ውይይትና ክርክር ከተካሄደ በኋላ የሙሃጅሮቹ ነጥብ ይበልጥ ሐቅ ያለው ሆኖ ተገኘ። አንሳሮችም በዚህ ጉዳይ ምንም ሳያቅማሙ አው ትክክል ናችሁ አሉ። ስለዚህ ከናንተ ሰው መረጡና በአስቸኳይ ሹምና እሱን ለመታዘዝ በአላህ ፊት በይዓ ወይም ቃል ኪዳን እንግባሉ። አቡበክር ወዲያው ዑመርን እንምረጣሉ። ዑመር ግን እኔ በፍጹም አንተን አልቀድምም፣ ረሱል ታማው እንኳን አንተን ነው እንድታሰግድ ያዘዙ፣ ስለዚህ አንተ ነህ ተገቢው አሉና በፍጥነት ዑመር አቡበክርን ኸሊፋ አድርገው ለመታዘዝ ቃል ኪዳን ገቡ። ይህን ተከትሎ አንሳሮችም አቡበክርን ኸሊፋ አድርገው ቃል ኪዳን ገቡ። በዚህም ችግሩ ተፈታ። በዚህም አዲስ ዓለም ተፈጠረ። አዲስ የሹመት ቃልም ዓለም ላይ ተዋወቀ፣ ኸሊፋ የሚል። በቀጣዩ ቀን ሙሉ ህዝቡ በተሰበሰበበት የአቡበክር ኸሊፋነት ተረጋገጠ። እሳቸውም በዓለ ሲመታቸው ላይ ይህንን አስደማሚና ታሪካዊ ንግግራቸውን ተናገሩ። እናንተ ሰዎች ሆይ ትልቅ ኃላፊነት በእርግጥ በእኔ ላይ ተጥሏል። ምንም እንኳን ከናንተ የተሻልኩ ባልሆንም ግን አሁን የናንተ መሪ ሆኜ መመረጤ እርግጥ ሆኗል። አላህና መልእክተኛውን እስከተከተልኩ ድረስ ታዘዙኝ። እነሱን ያልተከተልኩ የሆነ እንደሆነ ግን አትታዘዙኝ አሉ። በዚህም አቡበክር የመጀመሪያው ኸሊፋና ከቀጥተኛው መንገድ ከተመሩት ወይም ኹለፋኡ ራሺዲን ተብሎ ማዕረግ ከተሰጣቸው 4 ኸሊፎች የመጀመሪያው ሆኑ። እዚህ ጋር አንድ የሚገርም ነገር አለ። አቡበክር በተሾሙ በሁለተኛው ቀን ዘንቢል ይዘው ገበያ ውስጥ ታዩ። ዑመርና ሰሃቦች መጡና ያ አቡበክር ትላንትና ተሾመህ ዛሬ ገበያ ውስጥ ምን ትሰራለህ አሏቸው። አቡበክርም ታዲያ ከማስተዳደር ኃላፊነቴ ጎን ለጎን ገበያ ሂጄ ስራ ካልሰራው ቤተሰቦችን ምን ላበላ ነው ሲሉ ጠየቁ። ዑመርም አይሆንም፣ ወደ ማስተዳደር ስራ ተመለስ፣ ለአንተ ከበይተል ማል ተቆራጭ ደሞዝ እናደርግልሃለን አሏቸው። ይህ እና አቡበክር ስልጣን ማግኘት ከባድ ኃላፊነት እንጂ ጥቅም ላይ መንጠልጠል እንዳልሆነ በደንብ ያውቁ እንደነበር የሚያሳይ ታሪክ ነው። አቡበክር እጅግ ሃይማኖተኛና የተረጋጋ ሰው ነበር። ነገር ግን ገና ከመሾሙ በአካባቢው ያሉ ሌሎች አረብ ጎሳዎች ዘካን ከፍልም ብለው አመጹ። በዚህ ላይ ግን እርጋታ የተሞላ አቡበክር የአላህ መብት ሲነካ ጦር አዘመተ። ከአንድ ዓመት ከባድ ውጊያ በኋላ አቡበክር አሸነፉ። ሀገሪቷን በቁጥጥር ስር ውሎ አረጋጋ። አሁን ትኩረቱ አንድና አንድ ብቻ ሆነ። በሰዓቱ ሀያላን የነበሩት በዛሬዎቹ አሜሪካና ራሽያ የሚመሰሉት ሮምና ፐርሻን የማንበርከክ ህልም። በዚህም አቡበክር የመጀመሪያ የሆነውን የሙስሊሞችን ሀገር መክፈት ጦርነት በአላህ ተመክቶ ሁለቱን ሀያላን ባንዴ እኩል በመግጠም አስጀመረ። አቡበክርም ጦራቸውን አዘጋጅተው ሲጨርሱ
የዛሬ ሰለጠነን ያሉት ሰዎች ከትንሽ ዓመት በፊት ተስማምተው ጄኔቫ ኮንቬንሽን ያሉትን የጦርነት ህግ እሳቸው ግን ከ1400 ዓመት በፊት እንዲህ ሲሉ ለጦራቸው ትዕዛዝ ሰጡ። እናንተ ሰዎች ሆይ ከቀጥተኛው መንገድ በማፈንገጥ ክህደት እንዳትፈጽሙ፣ በጦርነት የሚሞቱ ጠላቶችን አስክሬን እንዳትቆራርጡ፣ ሕፃናትና ሴቶችን አዛውንቶችን በፍጹም እንዳትነኩ፣ ዛፎችን አትቁረጡ፣ አታቃጥሉም፣ በተለይ ሰው የሚመገበው ፍሬ የሚያፈሩትን ዛፎች እንዳትነኩ፣ የጠላትን የቤት እንስሳትና ከብቶች ለምግብ ካልሆነ በቀር አትግደሉ፣ ለእምነታቸው ሲሉ ራሳቸውን ያገለሉ መነኮሳትና ጳጳሳትንም እንዳትነኩ ሲሉ የጦር ህጋቸውን አስቀመጡ። በዚህም ወደ ፐርሺያ የተላከውና በኻሊድ የሚመራው የአቡበክር ጦር መንገዱን ሁሉ እየጠራረገ ወደፊት ቀጠለ። ነገር ግን ወደ ሮም የተላከው 4 ጦር ከባድ ውጊያ አጋጠመው። በዚህም ምክንያት ኻሊድ በረሃውን አቋርጦ በአስቸኳይ ጦሩን ይዞ እንዲቀላቀላቸው ተደረገ። ኻሊድም 4ቱን ጦሮች ጦሩን የመምራት እድሉን አንዴ ለኔ ስጡኝ አላቸው። ተስማሙ። በዚህም 4ቱ ጦሮች በቀናት ያልቻሉትን የአጅነዲንን ውጊያ በአንድ ቀን አሸነፈ። ነገር ግን ከድሉ ብዙም ሳይቆይ ህዝቡን ለ2 ዓመታት ያስተዳደሩት አቡበክር ወደ አኺራ ሄዱ። አቡበክር ሲሞቱ እሳቸውን ለመተካት ስብሰባ አልተካሄደም፣ ምርጫም አልነበረም። ዑመር እሳቸውን ቀጥታ ነበር የተኩት። ልክ ጠቅላይ ሚኒስትር ድንገት ሲሞት ምክትሉ ጠቅላይ ሚኒስትር እንደሚሆነው አይነት። ዑመር እንደተሾሙ በትንሽ ጊዜ ኻሊድ የሚመራው የዑመር ጦር የዛሬዋ ሶሪያ ዋና ከተማ የሆነችውን ደማስቆን ተቆጣጠረ። እዚህ ላይ አብዛኛችን የማናውቀው ነገር ተከስቷል። ዑመር ኻሊድን በጦርነት ተሸንፎ አለማወቁና የድሎቹ መብዛት በሰሃቦቹ ዘንድ ኻሊድ ካላ አንሸነፍም የሚል ሐሳብ ይፈጥራል የሚል ስጋት ያዛቸው። ድል በአላህ እንጂ በኻሊድ አይደለምና እንዲህ አይነት አስተሳሰብ ከተፈጠረ አደገኛ ነው ብለው አሰቡ። በዛም ላይ ምናልባትን የተሸነፈ አላቅም የሚል የኩራት ምልክት በኻሊድ ላይ ታያቸው። በዚህም ኻሊድ በአስቸኳይ ወደ መዲና እንዲመጣ በማዘዝ ሌላ የጦር መሪ ሹመው እሱን ውጊያ ላይ እንዳይሳተፍ ለ2 ዓመት አገዱት። ኻሊድም ምንም እንኳን ኃይለኛ የጦር ጀነራል ቢሆንም የኸሊፋውን ትዕዛዝ ተቀብሎ ሲቪል ሆኖ መኖር ጀመረ። ከ2 ዓመት በኋላ ግን በዛሬዋ ጆርዳን የሚገኝ የርሙክ የሚባል ሸርቆ ውስጥ የሙስሊሙ ጦርና የቢዛንታይን ሮም ጦር ለአንድና ለመጨረሻ ጊዜ ሊተላለቅ ተፋጠጠ። ዑመርም ኻሊድን መልሰው ሾሙት። እዚህ የመጨረሻና አላህ አስጨራሽ ውጊያ ሙስሊሙ አሸነፈ። በዚህም የሮም ውድቀት ለአንድና ለመጨረሻ ጊዜ ተረጋገጠ ሆነ። የሮም ጦር የቀረውን ጓዙን ሰብስቦ የሻም ምድርን በአጠቃላይ ለመጨረሻ ጊዜ ለቆ ተሰናበተ። የሙስሊሙ ጦርም በየአቅጣጫው ወደፊት ተንቀሳቅሶ የሻም ከተሞችን ተቆጣጠረ። በመጨረሻም ታላቋን ኢየሩሳሌምን ከበበ። ኢየሩሳሌም የቤተል መቅዲስ ፓትርያርክ የነበረው ሲፍሮኖስ ምንም ተዋጊ ጦር የሌለው ሽማግሌ ሰው ነበር። ነገር ግን ይህ ሰው ከተማዋን ለማስረከብ ኃያል ጦር ያለው ሰው እንኳን የማይጠቀመውን ከባድ ቅድመ ሁኔታ አስቀመጠ። ይህንን ሮሞችን አርበትብቶ ያባረረውን የሙስሊም ህዝብ የሚመሩት ኸሊፋው ዑመር ራሳቸው ከኢየሩሳሌም 1950 ኪሎ ሜትር ርቀት ላይ ካለችው መዲና ተነስተው በረሃውን አቋርጠው ካልመጡ ከተማዋን አላስረክብም አለ። ኢየሩሳሌምን የከበበው የሙስሊሙ ጦር ከተማዋን ለመቆጣጠር ምንም እንኳን ደቂቃዎች እንኳን የማይፈጅበት ቢሆንም ግን ለሰላም ሲባል ይህንን ቀልድ የሚመስል ቅድመ ሁኔታ ቢያንስ ኃይለኛውና አስፈሪው ዑመር ይስሙ በሚል መልእክት ተላከላቸው። ራስህ በረሃውን 1950 ኪሎ ሜትር ርቀት ተጉዘህ መጥተህ ከተማዋን ተረከብ የሚል ቀልድ የሚመስል መልእክት ነው። ዑመር ሰሙ።